አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሶፊን ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ወላሂ አልሐምዱሊላህ አለሁኝ። እንግዲህ አልጠፋም ባልኩት መሰረት እመጣለሁም መጥቻለሁም አለሁም። እሺ ኑሩልኝ፣ እናንተም ኑሩልኝ፣ ክበሩልኝ። እወዳችኋለሁ በእውነት። በቃ ይኸው ላምጣ ቪዲዮ እየሰራው ነበር ውዶቼ። እንግዲህ ቪዲዮ እየሰራው ቪዲዮ አቋረጥኩኝ። ወዬ ማሙሹ እንዴት ነህ? ቪዲዮ እየሰራው ቪዲዮ ተቋረጠብኝ። ገበያ መጥቶ ወተት ምናምን የወተት ሰዓት ነበረ ውዶቼ፣ የወተት ሰዓት ነበረ እና ወተታችን እንግዲህ በጊዜ አልቋል። ዛሬ አልሐምዱሊላህ ረብል ዓለሚን በጊዜ አልቋል። እና ውዶቼ እንግዲህ አሁንም ቁጭ ብድግ ከምል ብዬ አቤት ደበዘዘ። ቅድም ሆነ ብርሃን ምናምን ነበረ በጣም ቪዲዮ ሲጀምር። አሁን ግን ለብዙ ደቂቃት ፖዝ አድርጌው ተቀመጥኩ ማለት ነው። እንደዚህ ቦታ ባረግ ኖሮ እየሰራሁ እንትን እል ነበር፣ አቀረጽ ነበር። ተሳሳትኩኝ እና አሁንም እየሰራን እንቀረጻለን ኢንሻአላህ ቢዝኒላህ። እንግዲህ እንደምታውቁት ያው ሱቅ በምን ካፒታል በስንት ካፒታል ተረጋግቼ ነው የምነግራችሁ። ወላሂ በእንደዚህ አይደለም፣ አሪፍ ጥርት ባለ ቪዲዮ ነው የምነግራችሁና ኢንሻአላህ ማለት አንዳንዶች ልጆች ጓደኞቼ እንደዚህ ጥያቄ ጠይቀንሽ ለምንድን ነው ማትመልሽልን ብላችኋል። እውነታችሁን ነው። ቢያንስ 3 ቀን 4 ቀን ይሆናል ይሄን ጥያቄ ከጠየቃችሁኝና ጥርት ባለ ቪዲዮ ኢንሻአላህ መልስላችኋለሁ። እሺ ኤልሱ ነይ። ይሄ ከትልቀኛው የለም፣ ይሄ ከትልቀኛው ሮቶ ከሱ እንደዚህ ይላል። ብዙ አይደለም እና ውዶቼ ይሄን ይመስላል እንግዲህ ኢንሻአላህ ቢኢዝኒላህ ጥርት ባለ ቪዲዮ ኢንሻአላህ እመጣላችኋለሁ። ያው እንግዲህ በስንት ጀመርሽ በስንት ካፒታል ወዬ ቸኮሌት የ5 ብሩን? እሺ ስንት ነበራችሁ ቅድም? 25 ቀርቷችሁ ነበር። አሁን ስንት ልስጣችሁ? አንድ ብቻ። ከዛ 20 ብር። እየቆጠባችሁ ነው በጣም ለነገ ነው አይደል? ይኸውላችሁ ልጆቼ እንግዲህ ይሄን ይመስላል እንግዲህ ኢንሻአላህ ቢስሚላህ። አሁን አጉል ሰዓት ላይ ቀረጻ ጀምሬ የሆነ ወተት የሚሸጥበት ሰዓት ምናምን ነውና በቃ ምን እንደምላችሁ አላውቅም። ወላሂ ሰበብ ስታበዢ ነው ለመናገር ምናምን ወላሂ ነገ ማለት ነው ኢንሻአላህ ቢኢዝኒላህ ነገ ሰዓቴን አስተካክዬ ጽድት ባለ በቀን ጥርት ባለ ነገ ኢንሻአላህ። ዛሬ እንጀራ ጋገርኩ፣ ወጥ ሰራው። በቃ ዛሬ በጣም ልብስ አጠብኩኝ። የባባዬ ዩኒፎርም ስለሚኖር በዛውም ልብሴን አጠብኩ ምናምን ስል በጣም ደከመኝ። ከዛ ደግሞ ቡና ቁጭ ብዬ ያፈላው ምናምን በጣም ደከመኝ። ወላሂ በድካም ፊት አልመጣም ብዬ ነበረ። ትንሽ አረፍ አልኩኝና ከዛ አሁን ነሻጣ ኖሮኝ ስነሳ ደግሞ ቶሎ መሸና ይኸው ቪዲዮ እንደዚህ አይነት ሆነ። ጥርት ያለ ቪዲዮ አይደለም እና ኢንሻአላህ ቢኢዝኒላህ ውዶቼ ነገ ስራ ብዙም አይበዛብኝም። ባባዬን ከሸኘው በኋላ ኢንሻአላህ እሰራለሁ ቪዲዮ ማለት ነው። እና ስንት ፈጀብሽ? ስንት ነው የሚያስፈልገው? አገር ገብተን ይሄ እንደዚህ አይነት ስራ ነው መስራት የምንፈልገው እንደዚህ እያላችሁ በጣም ጠየቃችሁ። ወላሂ አልዓዚም ማለት ነው ሀገር ገብታችሁ ምንም አይነት ነገር መስራት ትችላላችሁ። በቃ ምናልባት በፊት እንደምለው ከተማ ወጣችሁ እንደያገሩ ይለያል። በእርግጥ ከተማ ወጣችሁ እንደዚህ ግብር ይሄ ምንድነው ንግድ ፍቃድ ምናምን ቶሎ የማይጠይቋቸው አገር ከሆነ ወጣ ብላችሁ ብትሰሩ ደስ ይላል። አሁን እኔ ይሄን የመሰለ ሱቅ ወጣ ብዬ ከሰፈር ወጣ ብዬ ቢሆን ኖሮ የከፈትኩት አስቡ የበለጠ እሰራለሁ። አልሐምዱሊላህ ረብል ዓለሚን አሁንም እንሰራለን ወላሂ። በቃ ሌላ ጊዜ ነው የምነግራችሁ። እንደዚህ በቃ ወላሂ በጣም እንሰራለን። አላህ የረዘቀንን እንሰራለን። ሰው ሲጀመር ከተማም ቢወጣ ገበያ ውስጥም ቁጭ ብሎ ብቻውንም ቢሰራ በቃ ሰው ሱቅ በበዛበት ራሱ ቢሰራ ሰው የርዝቁን ነው ሰርቶ የሚገባው ነው። የርዝቃችን ማሻአላህ ተባረከ ረህማን ሰርተን ነው የምንዘጋው ማታ ማለት ነው። እንሰራለን አልሐምዱሊላህ። እና ከተማ መሀል ቢሆን አሪፍ ነው። ግን ደግሞ አይ እኔ ከተማ መሀልም ገብቼ እንዲህ ከመንግስት ጋር ግብግብ እንዲህ ንግድ ፍቃድ ወዬ ከረሜላ እሺ
እንዴ አንተ ነህ እንዴ? ነይ ልሳምሽ፣ ነይ ልሳምሽ። እንደዚህ ጨብጪኝ፣ መጀመሪያ ጨብጪኝ። አዎ እንደዚህ ከዛ እሺ። ማስቲካ ይሻላል ከረሜላ? በቃ ማስቲካ ይሁን። ያው ማስቲካ እንትን ይሄ ቀረፋ ማስቲካ ያ እንደዚህ ትልቁን እኮ ነው ይኸው ይሄን ማስቲካ አመቱ እንትና ወይዬ እኔ ወይ ነው የምለው እንደ ግማሽ ነው እንዳራሽ ወጣል ግማሽ ነው ሌትር ነው እንዴ? አይ ኩቦ ቅድም እንትን ብዬ ነበረ ቡና። አይ ይሁን በቃ እኔ በዚህ ሙሉ እንትን ግማሽ ነው ያደረኩት። በቃ ካራሜላሽ ማን አመጣልሽ? ኦኬ ልክ ያለው ለካ ካራሜላ ባክ ዝናት ሰቀል ውረድ። እሺ እንስጣ አሁን እሺ አይልም እሱ ካራሜላ የቱ ነው? በረዶ ነገር ነው እንዴ? አይ አይደለም አንዱ ስጭ አንዱ ማመድ ነው። አዎ እኮ አንዱ ነው የምሰጠው አንዱ ማመድ ነው። ግን እንዴት ነው የሚበው? ወይ ይቀይር አንቺ ማስቲካ አድርጊለት። ማስቲካ ነው ያው ማስቲካ ደግሞ ብለን እንዳትላለ እንዳታረክስ እሱ ማስቲካ ነው። እሺ አዎ ያ ቡም ላድርግለት ወይስ እንዴ? እሱ እንደውም አሪፍ ነው። ይሄ 5 ነው። እሺ እሺ እንደውም ለጥርሱ አሪፍ ነው። ቀረፋ ቀረፋ ማስቲካ እኮ ነው የሚባለው። ቀረፋ አይደለም የሚለው ኧረ ቀረፋው ነው። አይ ማስቲካ አይደለም ይሄኛ ድሮም ቀረፋ ማስቲካ ነው የምንለው። ጦሩ ይሄ እስቲካ ቀረፋ ነው። ቀረፋ አይደለም ነው እስቲካ። ያኛው እንደ ሜንታ ነው እኮ እንደ ሱፐር ሜንታ ፈረሰ በዚህ በኩል ወጣ ገፈትሮ አሁን ስንት ነው ቃሪያችሁ? 20 ነው አይደል? አዎ 20 አስታውሳለሁ። የወተት ዕቃ ሄዷል እኮ መጥቷል። አለቀ ተሸጦ አለቀ። ሌላ አለ እንዴ? ሌላ ወተት አለ? አዎ ይሄው አለቀ። ሸጬ ጨረስኩ። ይኸው ነገ ነው እንትን ብዬ አጥቤ አጥኝ ሃይላንድ ፈልገሽ ነው? ሃይላንዱን አሁን ይዛችሁ ነው አለች። እኔ ነገ ወተት እኮ ተሰጥቷል። ወተት ተሰጥቷል እኮ አሁን ነገ ጠዋት አጥቤ አጥኜ እንትና ትወስዳለች። ሀቢባ አይደለችም። ሀቢባ ብትወስድ ችግር የለም። እሺ እኔ ቆንጆ ትንሽ ስላለው ትንሽ ለድመቶች በቃ አለቀ። እንጨምራለን። መጨመር አለብን ወተት። ስንት ነው ያመጣችልሽ? አንድ ነው። ታዲያ እንደዛ አልተባባልንም? ከሰዓት አንድ ከግማሽ መስሎኝ። አቂ አንድ ነው ግን አንድ ከግማሽ ወይ ሁለት ይሆንሽ። እኔ እኮ ካለ ጨምሪ ስላት የለም ማለት እና ውዶቼ እንግዲህ ያው ሰፈር ውስጥ በቃ ወይ ደግሞ እንዲህ የራሳችሁ ቤት ካለ የራሳችሁ ቤት መስራት እንደምትችሉ ፈታ ዘና ብላችሁ ንግድ ፍቃዶችም እስከሚመጡባችሁ ድረስ ቤታችሁ መስራት ትችላላችሁ። ማለት የቤት ኪራይ የለባችሁም። የፈለጋችሁትን በትንሽ መጠን ማለት ኦቨር ብራችሁን ጨርሳችሁ ባዶ እስክትሆኑ ድረስ ምናምን አይደለም። ላሜራው ራሱ መስሪያ በጣም ብዙ ነው። አሁን እኔ ሌላ ጊዜ ጽድት ባለ ቪዲዮ ሰራላችኋለሁ ብያለሁ። አሁን መናገር አልፈልግም። ግን ሙሉ መረጃውን ስጪኝ ካላችሁ ነገ ጽድት ባለ በእንትን ጫጫታ አለ እዚህ ጋር ይቅርታና ጽድት ባለ ቪዲዮ እሰራላችኋለሁ እና እንደዛ ነው እላችኋለሁ። በተለይ ቤት ሲኖራችሁና ቤታችሁ ላይ ብትሰሩ ይመረጣል ነው የምለው። ኪራይ ስለማታስቡ ቢያንስ ማለት ነው። እና በቃ እናንተ ባላችሁ በካፒታላችሁ ያው የሰው ፋ ያለ በጣም የሆነ ኦቨር የሆነ ሱቅ ስላየን ግዴታ እንደዛ እንከፍታለን ወይ እንደዚህ ማለት ሳይሆን በአቅማችን የምንሰራበትን ነገር ሰርታችሁ ካላችሁ አሁን እኔ ይሄን ያህል ብር አለኝ አገሬ ብገባ እንደዚህ አይነት ሱቅ መክፈት እችላለሁ ወይ ላልሽኝ ልጅ ማለት ቢስሚላህ እኔ እንጃ ማለት እኔ ያው ምን አይነት ስራ ላይ መሰማራት እንደምትፈልጊ አላውቅም። ሸቀጥም ከሆነ ወይ እንደዚህ ሌላም ነገር ልብስ ሺቲ ሊሆን ይችላል፣ ጫማ ሊሆን ይችላል፣ ጸጉር ቤት ሌላም ሊሆን ይችላል። ግን እንዴትም ብቻ አንቺ ባለሽበት ቤት ቤተሰብ ቤትም ሊሆን ይችላል የሆነ ግቢሽ ውስጥ ብትከፍቺ ያዋጣል። በቃ እኔ ስለሞከርኩት ነው። ከዚህ በፊት ታውቃላችሁ ወደዛ ወጣ ብዬ መስራት ሞክሬ ነበር። ግን የቤት ኪራዩም ንግድ ፍቃዱም አላሰራ ብሎኝ ነው ትቼ የገባሁት እና
በቃ መመክራችሁ ይሄንን ነው። ኢንሻአላህ የበለጠ ደግሞ ነገ ስንት ይፈጃል፣ ስንት ነው፣ እንደዚህ ነው፣ ምን ያስፈልጋል፣ እንዴት እናርግ ምናምን የሚለውን ነገ ኢንሻአላህ እንደዚህ የሆነ ጥቁርቁር ባለ ወይ ደግሞ ጽዳት በሌለው ቪዲዮ ሳይሆን ጽድት ባለ ቪዲዮ ኢንሻአላህ እመጣላችኋለሁ። ሰላማችሁ ይብዛ፣ ኑሩልኝ፣ ክበሩልኝ ውዶቼ፣ እወዳችኋለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ቪዲዮ እስከመጨረሻ እዩ። ከቻላችሁ ሼር አድርጉ። በቃ ሼር አድርጉ። ሌላ ምንም ምላችሁ ነገር የለም። እርዳታችሁን ነው የምፈልገው። እና ደግሞ አሪፍ ነው። አሁን ዩቲዩብ ክፈቱ። በቃ ዩቲዩብ ክፈቱ፣ ሱቅ ክፈቱ፣ ዩቲዩብ ክፈቱ፣ ስሩ። በቃ እንደኔ አትደንዝዙ። እኔ በመደንዘዜ ስንት ወር አልከፈለኝም ዩቲዩብ ማለት ነው ወላሂ። በቃ እና አላህ ነቃ ያርጋችሁ። እስቲ ነቃ ብያለሁ፣ ነቃ ያርጋችሁ። ቻው